ታዛ ሰላም አድማጮቻችን እንደምናላችሁ። ታዛ ፕሮግራም ጀመረ። ትግስት በጋሻውና ጸገነት ላቀ የሐሙስ ወሬዎችም ተመርጠዋል። ሐሙስ ደርሶ ያው ተገናኝተናል። ሐሙስ መኖሪያዎች አሉ የሚለውን እንግዲህ አስቀድመን እናስተዋወቅ። 100 ዓመት መድፈን ያው ትልቅ ማይልስቶን ነው አይደል? የሚታሰብ አይደለም። ትልቁ የህይወት ምዕራፍ ነው። በተለይ ደግሞ በጣም ታዋቂ የሚባሉ ሰዎች ሲሆኑ ረጅም ጊዜያቸውን በስራ ያሳለፉ ሰዎች ሲሆኑ በጤንነት እንደዚሁም ደግሞ በስራ ጥሩ ኢምፓክት በመፍጠር ያሳለፉ ሰዎች ሲሆኑ በደንብ ይነገርለታል። ዴቪድ አተንብራ የተባለ የተፈጥሮ ሳይንስ ልንለው እንችላለን። ምክንያቱም ብዙ ዘመናቸውን ያሳለፉት ዋይልድ ላይፍን የዱር ህይወትን ዶክመንት በማድረግ ነው፣ በመዘገብ ነው። እና ይሄ ደግሞ ተከታታይ ስራ በቢቢሲ ላይ የሚቀርብ ነበርና 100 ዓመት መድፈናቸውን በማስመልከት የ100 ዓመት የመድፈን ሚስጥር ለረጅም ጊዜ የረጅም እድሜ ማስቆጠርና ጤናማ ህይወታቸው ምንድነው የሚለውን ለማየት ሞክረዋል። እሱን እናያለን። ከሳቸው ጋር በተያያዘም እንግዲህ በሙያ ጉዟቸው ውስጥ ምን ነገሮችን አሳለፉ የሚል ዘጋቢ ፊልሞችን ለመስራትም ከቀረጻ በስተጀርባ ያሉ እውነታዎችን ለማሳየትም ከዚሁ ከ100 ዓመት ከመድፈናቸው ጋር በተገናኘ እንደዚህ አይነት ስራዎች ይሰራሉ የሚል መረጃም ተመልክቻለሁ። አመታትን አሁን ነው በደንብ እኮ እያነሳን ያለ ነው። ምክንያቱም ብርቅ ስለሆነ በፊት ረዘም ላለ አመት መኖርን እንደ ቅንጦት አናየውም ነበር። የሰው ልጅ ታዲያ ላይ ኖር ነው እንደው 100 ባትዩ ራሱ 80-90 ብዙ ሰዎች ይኖራሉ ኢትዮጵያ ውስጥ እንኳን። አዎ ይኖሩ ነበር። ዓለም ፋክትን ግን አሁን በቅርቡ አይቼ ገርሞኛል። ላለፉት ደግሞ 20 ዓመታት 2 ዓመታት ላይፍ ኤክስፔክታንሲ ጨምሯል ነው የሚባለው። አማካኝ የመኖሪያ እድሜ ዓለማችን ላይ ጨምሯል ነው የሚባለው። ሲጨምር ግን እኛ የቱ ጋር ነው ያለነው ብለን መጠየቅ ጥሩ ነው። ምክንያቱም 50ዎቹ ላይ 40ዎቹ መጀመሪያ ላይ ሰዎችን እያጣን ያለ ነው እና ብዙ ይሄ ደግሞ ከምን ጋር ይገናኛል? ያው አደጋዎችን ለሞት ምክንያት አንዱ ምክንያት ይሆናል አይደለ? በተለይ የትራፊክ አደጋ አንዱ ምክንያት ይሆናል። ግን ከዛ ውጪ ላይፍ ስታይል ላይ ያሉ ለውጦች አሉ፣ ውጥረት። ከዛ ውጪ ያው ከሱ ጋር በተያያዘ ደግሞ የሚመጡ የጤና ችግሮች፣ እነዚህ ነገሮች የተመጣጠነ ምግብ እጥረት የመሳሰሉ በቂ ሕክምና ጥራት ያለው የሕክምና አገልግሎት አለማግኘት፣ እነዚህ ነገሮች ድሃ ሀገራት ላይ ሰዎች ያለ እድሜያቸው እንዲሞቱ ምክንያት እየሆነ ነው። አዎ ጣራ የምናደርጋቸው እድሜዎች ሁሉ የመጡ ነው በአስደንጋጭ ሁኔታ። አሁን ያልሽው 100 ዓመት 50 ዓመት አጋማሹን እንደ ጣራ የማሰብ አሁን ከዚህ በኋላ ምን ቀረኝ እኮ እስከ ማለት የሚደርሱ ጎልማሶችና ወጣቶች ተፈጥረዋል። ለምን ዙሪያሽ በብዙ ድግግሞሽ እየሞቱ ያሉት ሰዎች እነማን ናቸው? እድሜያቸው ሲባል ከስንት አንድ ነው 80-90 ዓመቱ ተብሎ ይሰማ ነው። ከሆነም ደግሞ ከህመም ጋር እንኳን ሆነው ከዚህ በፊት የነበረው ትውልድ አይደለ 80 የሚሻገረው 80 የሚገቡ ምንያቸው ከዚህ ቀደም የነበሩ ትውልዶች ናቸው እንጂ አሁን መሀል ላይ ያለው ትውልድ በጣም ከባድ ነው። አማካኝ የመኖሪያ እድሜው በደንብ ቢጠና በጣም አስቸጋሪ ሆኗል። ስለዚህ ምክንያት ሊሆን ይችላል ብዬ የማስበውም ከምናስተውለውም ከምንሰማቸውም ሪፖርት በመነሳት የኑሮ ዘይቤ ለውጥ መጥቷል። የኑሮ ዘይቤ ለውጥ እንቅስቃሴ ያልባ ህይወት እንድንመራ ምግብ ጤናማ ያልሆኑ ምግቦችን መመገብ፣ ያመጋገባችን ሁኔታ ጥራት የጎደለው አመጋገብ መሆኑ። ምግብ እንግዲህ ለመጥገብ ወይም ደግሞ ለርካታ ብቻ የሚበላ አይደለም። አንዱ ምግብ ወሳኝ ነገር ነው በሰዎች ጤናና እድሜ ላይ። ስለዚህ ተመጣጣነ የሚባለው አመጋገብ በጣም አስፈላጊ እንደሆነ ይነገራል። የተመጣጣነ አመጋገብ እንግዲህ አንድ አይነት ምግብ መመገብ ሳይሆን ወይም ደግሞ ብዙ ገንዘብ አውጥተን የምንበላው አንድ ምግብ ብቻ ሳይሆን ከሁሉም ምግቦች የፕሮቲኑንም የኃይል ሰጪውንም ጤናማ ስብንም ብዙ ነገሮችን ያቀላቀለ አመጋገብ እንደሆነ በተደጋጋሚ ይነገራል። ያንን ግን ተግባራዊ የምናደርግ ሰዎች አይደለንም በተለያየ ምክንያት። ያ በደንብ አስተዋጽኦ አድርጓል። እሺ በቤተሰብ ሰዓት አንድ ጉዳይ እናንሳ። ሃፒ ማስክ የሚሉት ሙያተኞቹ በደስታ
ጭንብል ውስጥ የሚኖሩ ብዙ ሰዎች አሉ። ምናልባት የደስታ ጭንብሉ ሲገለጥ ብዙ ታሪኮች ምናቃቸው ነበሩ፣ ትኩረት አላደረግንባቸውም ነው እንጂ ወደሚያስብል ሄደዋል። 2024 ላይ በተደረገ ጥናት በኢንተርኔት ዓለሙ ምክንያት ህይወታቸው ስለመጥፋቱ የሰማናቸው ሰዎች ቁጥር 26.5% ሆኗል። በኢንተርኔቱ ዓለም ሰማን ነው እንጂ ኢንተርኔቱን ዓለም ሳናይ በየቤቱ በየመንደሩ ህይወታቸውን የሚያጡ ለራሳቸው ያላቸው ግምት ዝቅ ያለ እንዲሆን የሆኑ ሰዎች በጣም ብዙ ሆነዋል። ከዛ ውስጥ ደግሞ እድሜያቸው ወጣት ናቸው፣ ብዙ ነገር ማለፍ ይችላሉ፣ መስራት ይችላሉ የሚባሉ ሰዎች መሆናቸው አሳሳቢ ያደርገዋል። ምክንያቱም ለቴክኖሎጂ ተጋላጭ የሆኑ የእድሜ ክፍሎችን ብንመለከት ወጣትነት እድሜ ውስጥ ያሉ ሰዎች ናቸው፣ በኃይል የታመቁ ናቸው። ራሱ ስሜት የሚለውንም ነገር በአግባቡ መረዳት የምንችልበት አቅም እየተፈተነ ነው ያለው። ለዛ ነው አሁን ሃፒ ማስክ የሚባለውን ነገር የደስታ ጭንብሎችን በማድረግ የሚሸውዱን። የደስታው ጭንብል ግን የደስታ ጭንብል ብቻ ስለመሆኑ የተዳፈነ ህመም ስለመሆኑ ቀድሞ ማን ያውቃል ከተባለ አብረው የሚኖሩ የቤተሰብ አባላት ወይም ማን ያውቃል ብለን ስንጠይቅ እነሱ ላይ ጣት የምንጠቁመው አንድ ጣራ፣ ግርግዳ፣ በር ስለምንጋራ ብቻ ሳይሆን በብዙ መንፈስ የኔነት ስሜት የሚሰማን ለነኚህ ሰዎች እኛ ቤተሰቦች ስለሆነን ነው። ሌሎች ሚሊዮኖችማ ከኛ የተረፈውን ነገር ነው የሚያውቁት። ምን እያሰቡ ነበረ? ምን በልተዋል? ዛሬ ምግብ ምን ለብሰዋል? ምን አይነት ስሜት ነበራቸው? ባህሪያቸው ምን አይነት ነው? ቤት ውስጥ ሰሞኑን የተለወጠው ነገር ምንድነው? የሰማናቸው ጭምጭምታዎች ምንድናቸው? ምን አይነት የሃፒታይት ለውጥ ይዘው መጥተዋል? አካላዊ፣ አይምሯዊ፣ መንፈሳዊ ለውጣቸውን ማተኮር የቻለ ቤተሰብ ካለ ከቤተሰብ ውጪ ሊሆን አይችልም የሚል አንድ ጽሑፍ አንብቤ ያለውና አንዳንድ ጊዜ በተዳፈነ ጭንቀት፣ ውጥረት፣ ሐዘን፣ በተዳፈነ ህመም እየተሰቃዩ ያሉ የቤተሰብ አባላቶቻችን ካመለጡም በኋላ ጸጸትም እንዳይሆን ጭምር በደንብ እናስተውላቸው የሚል መነቃቃትን የሚፈጥር ጽሑፍ ነው። ለምንድን ነው ማስኩ የሚያስፈልገው የሚለውንም ጭምር እናያለን። ለምንድን ነው ማስኩ ውስጥ መደበቅ የፈለጉት እነኚህ ወጣቶች ወይም የተደበሩት ሰዎች ለሚለውም ብዙ ጥናቶች ተደርገው መልስ ተገኝተዋል። እሱ ላይ ማውራታችን በብዙ መንገድ ይጠቅመናል። ስለ ችግራችሁ አታውሩ፣ ተስፋን ብቻ ዘምሩ፣ ተደሰቱ፣ ነገ ሌላ ቀን ነው፣ ዛሬን ኢንጆይ አድርጉት የሚለው አውዱን ባልጠበቀ መንገድ ሁሉ ቦታ የሚሰበከው ስብከት ሰዎች በመዳፈን ውስጥ እንዲኖሩ ያደርጋቸዋል። እውነተኛ ችግራቸውን እንዳያወሩ፣ በትክክለኛው መንገድ እንዳይጋፈጡም ያደርጋል። እና ይሄ አሁን የምንለው መርህና ምክር ለሁሉም ሰው ላይ ጠቅም ይችላል። አፋጣኝ ጩኸት እየጮሁ ያሉ ሰዎች ሊኖሩ ይችላሉ። አድኑ እንደሚባለው ያው ራስን የማጥፋት ሙከራ ወይም ደግሞ መደበት፣ ማግለል ራስን ከብዙ ነገር አድኑኝ ጥሪ ነው ተብሏል አይደል? ይሄ መርህ ብቻ ለሆነባቸው ትዕግስት ባልተንጉስ አፋጣኝ መፍትሄን የሚፈልጉ ሰዎች ይሄን ምክር አይመክሩም። ይሄን ምክር አትምከሩ። በቃ ስለ ችግራችሁ አታውሩ፣ ቻል አድርጉትና ዋጣ አድርጉትና ምን መልካችሁን ነው የሚያየው ዓለም። ለምን ለቅሷችሁን በየቦታው ታለቅሳላችሁ? ለምን መደበራችሁን ታውጃላችሁ? የሚባሉ ሰዎች አሉና ምናልባት የሆነች ከ3 እስከ 5 ሳምንታት ሊሆን ይችላል እነሱ ላይ የምንሰራው። እሱ ላይ መስራቱ ቤተሰብ አካባቢ ያለ ሰው በደንብ ትኩረት ማድረግ ካልቻለ ያመልጣል። ካመለጠ በኋላ እኩል ነው የምትሰሚው ዜናው። ቅርብ ነበርሽ ለብዙ ነገር። አንቺ ቤት ውስጥ ሊሆን ይችላል እየተፈጸመ ያለው ጉዳይ። እንደው አሁንም ሰሞኑን መነጋገሪያ የሆነ ጉዳይ አለ አይደል? ከሶሻል ሚዲያ ጋር በተገናኘ ያው በጣም ብዙ ፎሎወሮች ያላት ወጣት ልጅ ትላንት ራስ የማጥፋት አድርጋለች የሚል መረጃ ነው የሰማነው። በፖሊስ የተረጋገጠ ነገር አለ? ያው የቅርብ ሰዎቿ ናቸው ያው እንደዚህ አይነት መረጃ ነው እየተዘዋወረ ያለው። ፌክ ኒውስ አይሆንም። ያው ከትላንትና ማታ ጀምሮ ስለሆነ እየተወራ ያለው ስታደርግ ነበር የተባለውን ነገርም ከዛ በፊት የነበሩ ቪዲዮዎችንም ብዙ ሰው እየተጋራ ነው፣ በመሰለው መንገድ እየጻፈ ነው ሰው። አንዳንድ በጣም መጥፎ የሚባሉ አስተያየቶች ይጎዷት ነበረ የሚሉ አስተያየቶችን እያየው ነበረ እና ለሰዎች የምንሰጠውን አስተያየት ላይ ባካችሁ ጥንቃቄ እናድርግ የሚሉ ምክሮች ነበሩ። ግን ያው ይሄ ሁሉም ሰው ላይ ያለ ነገር ነው አይደለም? ሶሻል ሚዲያ ላይ ራሱን ያጋለጠ ሰው ሁሉ ስድብ አለበት። ሙገሳ ብቻ አይደለም፣ ደግሞ ጫናውን ስለቻሉ አይደለም ፊት ለፊት የመጡት እነኚህ ሰዎች የተለያየ የመቋቋም አቅም አላቸው የሚመስለን። ማህበረሰብም አንዳንድ ጊዜ የምናረጋቸው ነገሮች በእርግጥ በጣም ኃላፊነት የጎደላቸው ነገሮች አሉ። ሰዎችን በጣም አታክ እናረጋለን አይደለ? ሰዎች የሆነ ደረጃ ላይ ደረሱ ሲመስለን
መጥፎ ነገሮችን እየፈለግን ሰዎች ላይ ለመለጠፍ እንሞክራለን ነው እና እነዚህ ነገሮች ላይ ጠንካራ ካልሆነ አንድ ሰው የፈለገን ያክል ፎሎወር ቢኖረው ሊወዛገብ ይችላል ህይወቱ ላይ የሚደርሱበት ስድቦች አስተያየቶች ላይ ቋቋማቸው ይችላል ስለዚህ አሁን ብዙ ወጣቶችም እየመጡ ስለሆነ እንኳን መጥፎ አስተያየቶች ተጨምረውበት እንዲሁም ወጣቶችን እየፈተነ ያለው ነገር ይሄ ፌክ የሆነው እነተኛ ያልሆነው የማህበራዊ ትስስር ገጹ ህይወት ያልተገባ ንጽጽር ውስጥ ያስገባቸው ይገኛልና ህይወታቸውን ያለ ገደብ እንዲያነጻጽሩ ያደረገ ይገኛል እና እንዴት ነው ባጭር ጊዜ በቃ የኔ ህይወትም ተቀይሮ ሰዎች የሚኖሩትን ህይወት መኖር የሚችሉ አይነት ምኞት ውስጥ እንዲገቡም ያደርጋል እና ህይወት ደግሞ ያው ሂደት አላት የፈለገ ነገር ቢሆን ባጭር ጊዜ ውስጥ ሰዎች ህይወታቸው ሊቀየር አይችልም በጣም ብዙ ውጣ ወረዶችን አሳልፈው ነው መጨረሻ ላይ ውጤቱን ስለምናይ ነው እንጂ አንዳንድ ሰዎችን ህይወት ከዛ በፊት የሄዱበት መንገድ አለ ስለዚህ ያንን መንገድ ደግሞ እንደወጣት ስታዩኮ በጣም እድሜ ያለኮ ጊዜ አለ እንደውም ያስፈራው የሆነ እድሜሽን ከሄድሽ በኋላ ከዜሮ መጀመር ወይም የሆነ ነገር እንዳዲስ መጀመር ሊያስፈራ ይችላል ከዚህ ጊዜ በኋላ ልትሄጂ ይችላልሽ ግን የወጣትነት እድሜ ስተትን ብሰሪ እድሎች አሉሽ ለመሻሻል ጊዜ አለሽ በአንድ ጊዜ ቶሎ ባጭር ጊዜ ህይወቴን ልቀይርና የሆነ ደረጃ ላይ ልድረስ የሚባልበት ችኮላ አለ ያው እንግዲህ ያለ መብሰል ውጤት ነው ምን ይደረጋል አንዳንድ እድሜ በጊዜ ሂደት ቶሎ የሚገነዘቡ ልጆች አሉ ቶሎ ብለው በህይወትም ይበስሉ ልጆች አሉ አንዳንድ ደግሞ ስተት እየሰራ ነው ህይወቱን የሚያስተካክለው ግን ደግሞ ራስሽን እስከማጣት የሚደርስ ስተት ውስጥ መግባት ደግሞ በጣም ነው ቅጽበት ሲሆን እሱ ገኖ ሲወራ ደግሞ ሌሎች ሰዎች ትምህርት የሚወስዱትን ያክል በተቃራኒው ደግሞ ለጉዳዩ ቀረብ የሚል ስሜት የሚኖራቸው ወጣቶች ደግሞ አይኖሩም ማለት አይደለም ምናልባት ዙሪያችን ካሉ ሰዎች እኔ አሁን አንዳንዴ ግርም የሚለኝ ያየሁትም ጽሁፍ ላይ 1 ሚሊዮን ፍቅር የሚያጋራ ተከታይ ቢኖርሽ 100 ሰዎች ስድብ ያከናንቡሽ 100 ሰው ጋር ሊሆን ይችላል አይምሮሽ ሄዶ የሚጣበቀውና መጥፎ ነገር ጋር ተስፋ ለመቁረጥሽ ምክንያት የሚሆኑት 100ዎቹ ሰዎች ሊሆኑ ይችላሉ ምንም ምንም አንቺ ላይ ትኩረት ያደረጉት ሰዎች ሁሉ ጤነኞች ናቸው ብለሽ ማሰብ ይለብሽ ጤነኛ ማለት ያሁን ሳዲስት የሚባሉ ሰዎች አሉ አይደል አንቺ ስትከፊ ሲደብርሽ ስትሰቃይ ሀብት ንብረትሽን ብታጪ ብትታመሚ ብትሞቺ እርካታ የሚሰማቸው በስሜት ዝቅ ያለ ነገር ውስጥ ብትከርሚ በጣም ይደሰቱ ይሄ ራሱን የቻለ ደግሞ ህክምና የሚፈልግ ነው ስለዚህ ፍቅር ብቻ እየዘነበልሽ አትኖሪም ነው ዴፊኒሽኑ አሉ የሚበጠብጡ ነገሮች እሱን ለመቋቋም ምን ማድረግ አለብን ብዙ ከስር እያስተማሩ ነው ዲጂታል ዓለም ላይ በደንብ እየገባን ስላለን እዛ ነገር ውስጥ ከገባሽ አይቀር ደግሞ ጫንቃሽ መሸከም እንዲችል እነኚህን ስነ ልቦናዎች እና ደግሞ እንደ ህዝብም ደግሞ መተባበር ጥሩ ነገር ነው ሰዎች ራሳቸውን ለመቀየር በተለይ ወጣቶች አሁን ሶሻል ሚዲያ ላይ ኢንፍሉዌንሰር ለመሆን በጣም ነው የሚጣጣሩት አይደል ተጽዕኖ ፈጣሪ ሆነው ራሳቸውን ለመቀየር ቤተሰቦቻቸው በቃ ገንዘብ ለማግኘት እየለፉ ነው ያሉት ሲለፉ መደገፍ በቃ ሰብስክራይብ አድርጉን ሲሉ ማድረግ ምን ችግር አለው መረዳዳት ማሳደግ ልጆቹን ያ ሳይሆን ሲቀር ልመና ውስጥ ሲገቡ ባሰቡት መንገድ ነገሩ መሄድ ሳይችል ሲቀር ተስፋ መቁረጥም ይመጣል የዛኔ ያልተገቡ ኮንቴንቶች ይሄ መጥፎ የሚባሉ ጸረ ማህበረሰብ የሆኑ ነገሮች ውስጥ ልታገኛቸው ትችያለሽ ስለዚህ ይሄ በቃ እውነተኛ ተሰጥኦ ያላቸውን ወይም ደግሞ ያላቸውን ተሰጥኦ እንዲያወጡ ማበረታታት በጣም አስፈላጊ ነው በቃ ሶሻል ሚዲያው ሌላ ዓለም ሆኗል እዛ ቦታ ላይ ደግሞ እኛ ጥሩ ነገር እየሰሩ ነው ያልናቸውን ለመደገፍ ምንም ከኛ የሚወጣ ነገር የለም አይደል ምንና ትንሽ ጊዜ መስጠት ያስፈልጋል ማድመጥ ካለብን ጥሩ ነገሮችን የሚጠቅሙን ነገሮች እንዲሰሩም ጭምር ማለት ነው ደጋፊዎች ብንሆን የበለጠ የተሻለ ነገር ይመጣል ብዬ አስባለሁ እኔ የሚሰሩትም ሰዎች ይጠቀማሉ ሀገርም ይጠቀማል ህይወታቸው ይቀየራል ጥሩ ነገሮችንም ማምረት ይቻላል ሶሻል ሚዲያው ላይ አሁን ሶሻል ሚዲያው ያው የተባለው ጥሩ መጥፎም ነገር አንዴ መጥቶ የሚዘረገፍበት መድረክ ሆኖ ነው ይጨነቀ ከውስጥ ከቤት ለምሳሌ አንዲት ወጣት ልጅ ምን አይነት ልጅ ናት ለዛ ቤተሰብ ምንድነው ያስጨነቃት የችግሯ መነሻ ምን ነበር ያቃልኩ ቤት ጆሮ ዳባ ልበስ ብለሻል ወይም እንደቀልድ አይተሻል ወይም ደግሞ በጣም ንቁ ተሳትፎ ስላላቸው ሶሻል ሚዲያ ላይ ብዙ ወዳጆች አሏቸው እኛ እናስፈልጋቸውም ሊል ይችላል ራሱ ቤተሰብ አንዳንድ ወላጅ ያው ልጆቹ ላይ ችግር ሲደርስ አብሮ ለመቆም ይሞክራል
በቃ የሆነ ነገር ተፈጠረ ሲባል አዎ በቃ ከኔ በላይ ይሄንን ችግር ማሻገር ያለበት ሰው የለም ብለው ከልጆቻቸው ጎን የሚቆሙ ወላጆች አሉ። በላይ ደግሞ ህመሙ እኮ እነሱ ሚነካው ሌሎቻችን ትርፈነ እና ይሄ ማለት ስህተት ይሰራል የሰው ልጅ እና ቤተሰብሽ ከጎንሽ ካልቆመልሽ ደግሞ እየከፋ ነው የሚሄደው። አንዳንድ ወላጅ ደግሞ ምንም ላይ ያስተውለው ይችላል ያንቺን እንቅስቃሴ እየሰራሽ ነው ይመስለው ይችላል እያገኘሽ እየተሳካልሽ ነው ይመስለው ይችላል። ስለዚህ አንቺ ጋር ደግሞ የተባለው ይሄ ማስክ የሚባለው ነገር እኮ ቤት ውስጥም አለ ጨዋታና ቀልድ ይሆናል። በቃ ሰዎች ሲቀልዱ ጥሩ ህይወት እየኖሩ እንደሆነ ሲነግሩሽ እንደዛ አይነት ማስኮች ይኖሩሻል። ግን ውስጥሽ ነው ያለው ብዙ ችግርና መከፋት። እኔ እንደውም ከዚህ ከሞቱ አደጋ በኋላ ይሄ ሶሻል ኢንፍሉዌንሰሮች በገጻቸው ላይ አልፎ ያሉትን ብዙ ተከታይ ያላቸውን ስሜታቸውንና ያወሯቸውን ሁኔታዎች ለመዳሰስ ሞከርኩና ያው የተስማማ አንድ ቃል ባይሆንም ሀሳቡ ግን አንድ ነው። በጣም ብዙ ተከታይ ስላለን ተደላድለን የምንኖር የሚመስላችሁ ማንጨነቅ ማንፈራ የግል ህይወታችን ማይረብሸን የሚመስላችሁ ሰዎች ካላችሁ ትክክለኛ ማስተማሪያ ነው። ምን መሰለሽ ሰው እንደዛ እንዲያስብ የተደረገው ደግሞ በጣም ኦቨርአክት አለ። አሁን ኮንቴንት የሚሰሩ ሰዎች ከሚገባው በላይ ነው ይሄ ምንም አይነት ፍጹማዊ ህይወት እንደሚኖሩ አድርገው ደግሞ የሚያሳዩ አሉ። ስለዚህ ያ ነገር ምን ያደርጋል? አሁን ሰዎችን ቻይና ያገደችው ነገር ምንድነው? በጣም ይሄ ሰዎችን የሚያማልልና የሚያጓጓ ህይወት መታየት አይችልም በቻይና ሶሻል ሚዲያ ላይ። ሰዎችን ማማለል የለብሽም። ይሄ መኪና አለኝ፣ ይሄ ቤት አለኝ፣ እዚህ በላው እዚህ ጠጣው እያልሽ የምታሳዩ ነገር ሰዎችን ላልተገባ ንጽጽር ይዳረጋል ነው አይደል? የሚጎዱ ሰዎች አሉ ይሄንን በማየት ህይወታቸውን እያነጻጸሩ፣ በተለይ ደግሞ ወጣቶች ታዳጊዎች። ስለዚህ ይሄንን ነገር ባየበት ሰው አንቺን ዝቅ ያለ ህይወት ውስጥ ዝቅ ያለ ስሜት ውስጥ ሊጠብቅሽ አይችልም። ሁሉ ጊዜ ሁሉም ነገር ፍጹም ነው። እንደዛ ብሎ ነው ሊያስብ የሚችለው። አሁን ደግሞ እዚህ ጋራ የሆነ ነገር ሲፈጠር መተው አንዳንዴ እንዲህ ተጎድቻለሁ ብለው የሚናገሩ አሉ አይደል? አሁን ስትጨፍሩ ነበር እስካሁን አሁን ደግሞ መጣችሁ ታለቅሳላችሁ የሚሉ አስተያየቶች ሁሉ ታስተያለሽ እና ምንም ከዚህ ቀደም ያለው እና ነገሮች በልኩ ቢሆኑ የምታሳዩ ነገር ለማህበረሰቡ ልክ ቢኖረው አቴንሽን ለመሳብ ተብሎ ነው ያው የሰው ትኩረት ለመሳብ ተብሎ ነው ግነታዊ ነገሮች የሚታዩት። ግን ይሄ ግነቱ ትንሽ በቃ ሰውን የሚመስል ነገር ትክክለኛ ሪያሊቲን የሚመስል ወደሚመስል ነገር ቢያመጡት በርግጥም ሰው ናቸው እነሱ የሚለውን እንዲረዱ ሊያደርግ ይችላል ማህበረሰቡ። መሬት ላይ ያለው ህይወት በብዙ ነገር ይበልጣል የሚለውን ግን ያሳያል። መሬት ላይ ባለው ህይወት እውነተኛው ዓለም ወይም ሪያሊቲው ብዙ ነገር ተሸክመን ነው የምንኖረው። እሱን መጋፈጥ መቻል ላይ ነው የሰው ልጅ በጣም ብርቱ ትግል ያለበት። ሁሌ እንደምንለው በእኛ ፕሮግራም ላይ ቪዲዮቹን ቢያቸው የህይወት ይሄ ሪፍሌክሽኖቻችን ምናልባት ግፋ ቢል 2 እና 3 ደቂቃ በያዘ ቪዲዮ ነው የሚገለጸው። 2 እና 3 ደቂቃ ቪዲዮ አይደለም ህይወታችንን የሚወክለው፣ ብዙ ነገር አለ፣ ብዙ ነው። አንድ ቀን እንኳን 24 ሰዓት ተሸክሟልና እውነታውን የሚያውቁት ቤተሰቦቿ ቢሆኑም እሷ ራሷ ብትሆንም እሷን የሚወክሉ በጣም ብዙ ሰዎች ግን ዓለም ላይ ብዙ ሪፖርት ተደርጎባቸዋል። ከእንደነኛ አይነት ስሜቶች ጋር እየተጋፈጡ ያሉ የቤተሰብ አባላቶቻችን ወጣትም ባይሆኑ እንኳን ያሉ ፍንጮችን ማወቅ የምንችልበትና አትኩሮት በነገራችን ላይ የአይን ፓወርን ወይም የአይን ምን መለከትበት አይነን ኃይል ያስቀመጠ ጽሁፍ ነው የምናየው። ስለዚህ ማስኩ አይሸፍነው፣ ሃፒ ማስክን አይሸፍነው። የፈለገ ነገር ቢሆን ሰዎች ከምን ጋር እየታገሉ እንደሆነ ትኩረት ካደረገ ማወቅ እንችላለን ነውና እሱ ላይ ትኩረት ያደረገ ጽሁፍ እናቀርባለን። በጣም ጥሩ ቤተሰብ መሆን አለበት እንጂ በጣም ለዛ እኮ ነው አሁን ቤተሰብ ስንል ብዙ ጊዜ ስለ ቤተሰብ ስናወራ የተለመደ ነገር ይሆንብሻል። ቤተሰብ ሲባል ምን ማለት እንደሆነ በእንደነኛ አይነት አጋጣሚዎችም እየገለጽ ነው እንዴ ቤተሰብ ማለት ምንድነው? ቤተሰብ አለኝ የምንለው ምን ሲያሟላ ነው? አይ ቤተሰብ ኖሮንም ቤተሰብ የለኝም እንድንል ያደረጉን ስሜቶችን ጭምር ናቸው እዚህ ውስጥ እኮ ያሉት። ደግሞ ከባዱ ስሜት እሱ ነው። ሰው ያለሽ ሰው እንደሌለሽ የሚሰማሽ ጊዜ አለ አይደል? በቃ ብዙ ሰው በዙሪያሽ አለ፣ ግን እነዛ ሰዎች የሉም ብለሽ የምታስቢበት ደረጃ ብቸኝነት፣ በቃ ብቻሽን የተጣልሽ ሰው እንደሆንሽ የሚሰማሽ ጊዜ አለ። ይሄ መጨረሻው ወደ ድባቴ መንደርደሪያ ይመስለኛል ይሆናል። የፍርሃት የመንዘፍዘፍ ማንም አጠገቤ የለም፣ በቃ ብቸኛ ነኝ፣ ማንም ስለኔ የሚያስብ የለም። ግን እኮ አሉ ምንም ቦታ አልሰጠሻቸውም ስለነዛ ሰዎች።
አሉ ምናልባት ጊዜ ብሰጪ ከነሱ ጋር ለማውራት ወይም ምናልባት አንዳንዴ ለምን ሰዎች አይጠይቁኝም አያናግሩኝም አይከታተሉኝም እንደዛ አይነትም ነገር ሊሆን ይችላል አይደል? ያው አሽከርካሪ ነው በቃ ህይወቴ ውስጥ ማንም ኮንሰርን እንዲሆነ ሰው የለም የሚለውንም እንዲያስቡ ሊያደርጋቸው ይችላል። የገፋ ከሄደ በጣም ገፍተው መሄድ አለበት ቤተሰብ የሚለውንም ነው የምናየው። እነሱ ዝግ ስለሚሆኑ አብረውሽ እየኖሩ አብረውሽ እንደማይኖር ይሆናሉ። የድብቶቹን አይነቶች እናያቸዋለን። ግን አሁን ባልናት ልጅ እንደምሳሌ ስላነሳናት ተርጉመው አቅርበው ታይቻለው ኮሜንቶችን። መቼም ይሄን ኮሜንት እንደ ቀልድ የጻፈ ሰው ካለ ይጸጸታል። ሰዎች በቃ ካጣናቸው በኋላ ወደ ኋላ እየተመለስን የሰሩትን ቪዲዮ ያስተላለፉትን መልእክት የመተንተን የመተርጎም ነገር አለ። አስቀድመን ግን የሆነ ነገር ሲሉ ምን ለማለት ፈልገው ነው ብለን ቢያንስ ለመከታተል ሞክረናል ወይ ለማዋራት ሞክረናል ወይ ነው። ዳሰሳ ጥናት ወይም ፓይለት ስተዲ እንደሚባለው መሆን ይችላል። የሆነ ነገር ላይ ሰዎች ሪያክት ሲያደርጉ የትኛው ፓወራቸው ይበልጣል፣ በጣም አሉታዊው ነው አዎንታዊው ነው የሚለውን ማሳያ ይሆናል። ለምሳሌ ወደ 20 የሚሆኑ ነው ተርጉሞ ልጁ ያስቀመጠው 20 የሚሆኑት አስተያየቶች ፈጠን አድርጊው ነው። የተለያዩ ሰዎች ናቸው። ምናልባት እያንዳንዱን ፕሮፋይል እንይብንል ቤተሰብ አለው፣ የፍቅር እና የትዳር አጋር አለው፣ የራሱ ሃይማኖት አለው። ሰዎች ለምንድን ነው እንዲህ የሚሆኑት? እሱ አሁን የመጨረሻ ፋክተሯ ለመሞቷ ይሄ ነው ብዬ አላስብም። ሌሎች ነገሮች አሉ። ግን እንደው ዝም ብሎ የሰውን ተሳትፎና ፍላጎት ወይም መባል ያለበት የሌለበት ነገርን እንዴት ነው የምናከብረው እንደ ማህበረሰብ ስትይ ግን አንድ የሆነ ጥያቄ ምልክት አስቀምጠን እናልፋለን። ያሳዝናል። ብቻ ለሰዎች መጥፎ ስሜትም ለሰዎች ህይወት መጥፋትም ምክንያት መሆን ባስተያየትም በብዙ ነገር እኮ ነው ሰዎችን ትጎጃለሽ። እና ይሄ ግዴታ የሆነ ተኩሶ መግደል ብቻ አይደለም። ቃላቶቻችን የሰውን ልብ ይሰብራሉ፣ ሰውን ይጎዳሉ። እነዚህ ነገሮች ሰዎች ጋር ሄደው ያልናቸው ነገሮች ኢንቴንሽናችን ሳይቀር። እሺ ታዛን ነው እየሰማችሁ ያላችሁት። እንግዲህ እንቀጥላለን። በእነዚህ ወሬዎች ከኛ ጋር ሆኖ ወደ ቤተሰብ ሰዓት ስንገባ ቀደም ባልነው ማህበራዊ ጉዳይ ላይ ሰዎች ራሳቸውን ተጋላጭ ያደረጉባቸው የቅርብ ዓመታት የኢንተርኔት ዓለም ተጋላጭነቶች ሰዎች ምን እያሰቡ ነው፣ ምን ላይ ክፍተት አላቸው፣ የቱ ጉዳይ ላይ ስሜታቸው ስስ ነው የሚለውን በትንሹም ቢሆን እንዳናቅ አድርጎናል። የዛኑ ያክል ግን ባወሩት ነገር በለበሱት አጠገባቸው ባየነው ቁሳቁስ የት ሄደው ምን አደረጉ በሚለው ስቶሪያቸው ነው የምንገምታቸው እንጂ ስሜታቸው የተደበቀ የታፈነ ነገር ስለመኖሩ ጠርጥረን ላናቅ እንችላለን። ስለ ችግራችሁ አታውሩ፣ ቅድም ያልነው ተስፋን ብቻ መዘመር ነው ያለባችሁ፣ ተደሰቱ፣ ነገ ሌላ ቀን ነው፣ የዛሬን ብቻ ኑሩ፣ ስለ ነገ ማን ያውቃል የሚሉ ሁሉም ቦታ በአግባቡ ሲነገር የራሱ የሆነ ትርጉም ስላለው ነው መርሆች ለረጅም ጊዜ እንዲየተነገሩ የሚመጡት። ግን ሁሉም ቦታ ሲሆን ልክ አይደለም ነው። አላግባብ ስንጠቀማቸው እነኝ መርሆች ራሳቸው ችግር አለባቸው። አላግባብ ማለት ምን ማለት ነው? ለሁሉም ሰው አፋጣኝ መፍትሄ ለሚፈልጉ ይሄ መርህ ቃል ብቻ ለሆነባቸው በተግባር ሊገለጥላቸው ላልቻሉ ሰዎች እንዴት ነው የዛሬን ብቻ መኖር የምችለው? ነገ ተቆጣጥሮኝ ወይም የነገ ፍርሃት ነገ የተሻለ አይደለም ከዛሬው የሚል ትንበያ የተቆጣጠራቸው ሰዎች አሉና እሱ ከባድ ነው። የተዳፈኑ ህመሞችን ይዘው የሚዞሩ ሰዎች የተበራከቱ መምጣቱን ግን ይሄ ከኢሞሽን ጋር ከምናወራቸው ጉዳዮች ጋር አገናኝቶታል መረጃው። ስለታፈኑት ወይም የሀዘን የብስጭትና ተስፋ የመቁረጥ ስሜቶችና የደስታ ጭምብሎች ሃፒ ማስክስ ነው እንግዲህ የምናወራው። ሰዎች በውጥረት ላይ ውጥረት፣ በፍርሃት ላይ ፍርሃት፣ በበደል ላይ በደል፣ በህመም ላይ ህመም፣ በድብት ላይ ድብት የሚደራርቡ ጉዳዮች ሊያጋጥሙን ይችላሉ። አሁን ራሱ ድብት ችግር የለውም ያጋጥማል። ግን መጀመሪያ ያልተፈታ ድብት አለ፣ ሌላ ድብቱን ከፍ የሚያደርግ ነገር አለ። መጀመሪያ ውጥረት አለብኝ፣ ሌላ ደግሞ ውጥረቱን ከፍ የሚያደርግብኝ ነገር መጥቶብኛል። ህመም ነበረብኝ፣ እሱን ገና ሳለምደው ወይም በሱ እየተሰቃየው ሌላ የሚያሰቃኝ ህመም ደግሞ መጥቶብኛል። እነኚህ ነገሮች ለተሸካሚው ይሄ ከዚህ ነገር ጋር የሚጋፈጥ ሰው እንደምናስባቸው ቀላል አይደሉም። ከመኖር መሞት ለምን ይመረጣል ብሎ ይጠይቃል አንድ ሳይኮሎጂ ጽሁፍ፣ ከዚህ ቀደም የተጻፈ ጽሁፍ ነው። አንደኛው ይሄ ከመኖር መሞትን መረጥን ብለው ሙከራ አድርገው የነበሩ ሰዎች የሰጧቸው መልሶች፣ አንደኛው እነሱ መቋቋም ያልቻሉት ስቃይ፣ በእነሱ ደረጃ ያልተቋቋሙት ስቃይ አለ። ከፍተኛ አንዳንዴም ተነግሮ የማይገለጽ ህመም ነው። ፊዚካል ኢልነስ
ሆኖም ሊገለጽ ይችላል። አካላዊ ህመም፣ ከፍተኛ የስሜት ህመም ሆኖ ደግሞ በስሜት ደረጃ ሊገልጹት ይችላሉ። ማዘን፣ መከፋት፣ መደበት፣ የሚያስቡትን አለማወቅ፣ ይሄ ፍዝዝ ድንዝዝ ብሎ መኖር ለብዙ ጊዜ ይሄ ስሜት የሚፈራረቅባቸው ከሆነ ልቋቋሙ አልቻልኩም፣ ይሄ ስቃዩ በልጧል ሲሉ። ሁለተኛው ነገሮችን በቁጥጥር ስር ማዋል የመፈለግ ከፍተኛ ምኞት። አሁን ሁለቱ የሚጣረሱ ነገሮች ምንድናቸው? የሰው ልጅ በቻለው መጠን ሊቆጣጠራቸው የሚችላቸው ነገሮች ላይ ፍጹም ነገር ለማድረግ የሚጥር ነው። ለምሳሌ ስራችን ላይ በቻለው መጠን ታታሪ ሆነን ጎበዝ ሆነን ቀዳሚዎቹ ሰርታ ብንሰለፍ ደስ ይለናል። ቢዝነሳችን አድጎ ሄዶ የመጨረሻው ነገር ላይ ቢደርስ ደስ ይለናል። ግንኙነታችን ሄዶ ጠንክሮ ምርጥ የሚባለው ደረጃ ላይ ቢደርስ ደስ ይለናል። ህመም ውስጥ ካለን ህመሜ አሸንፌ ድኜ የሚል በቁጥጥር ስራውዬ ነገ ሌላ ቀን ነው፣ ቅድም ያልነው ኮንቴክስት እዚህ ጋር ይመጣል ልንል እንችላለን። አንዳንድ ጊዜ ግን ከቁጥጥር ውጪ የሆኑ ነገሮች ሊመጡ ይችላሉ ህይወት ውስጥ። አይድንም ህመሙ፣ አካላችንን መልሰን ልናገኘው አንችልም። እውነታ ነው፣ እውነታ አይደለም? እውነታ ነው። ምድር ላይ ስንኖር የምንወዳቸው ሰዎች የሉ አጠገባችን፣ በፍጹም ባልተዘጋጀንበት ባላሰብንበት ሰዓት፣ ሁኔታ፣ አጋጣሚ ሄደዋል፣ ሞተዋል፣ ጉዳት ደርሶባቸዋል፣ ወይም ተለይተውናል ሊሆን ይችላል። ስቃዩ ከሚቀጥል ባስቆመው። በጣም አዝኛለሁ፣ ማዘኔ ልጽናናበት በሚችልበት ደረጃ የሚመጣ አይመስለኝም፣ ስለዚህ ይቆማል። በጣም ታምም ያለው ነገ የተሻለ ሆኖ የሚፈወስ አይመስለኝም፣ ስለዚህ ስቃይ ከሚቀጥል አስቆመዋለሁ የሚል ፍላጎት ስለነበራቸው ነው የሄዱት። ሌላው ተስፋን ማጣትና ድብርት። ይሄ ከምን መጥቷል? እነሱ እንደገለጹት ነገ ከዛሬ የተሻለ አይደለም እርግጠኛ ነው የሚል ሸክምን ማምለጥ። ብዙ ሸክሞች አሉብን፣ የሚመጡ ከባድ ጫናዎች በየአንዳንዱ እድሜያችን። በወዳጅነት ወይም በግንኙነት ስም የሚመጡ ሸክሞች አሉ፣ በማህበረሰብ ግንኙነት ስም የሚመጡ ሸክሞች አሉ፣ በሙያ በጤና ብዙ ናቸው ዝርዝሮቻቸው። እነኚህ ሸክሞች ማምለጥ ተሸክመው ጎብጠዋል። ይሄንን ብለዋል። ሌላው የአይምሮ ህመም ነው። የአይምሮ ህመም ብዙ ነው አይነቱ። በቃ መኖርን ትርጉም አልባ ሊያደርግብሽ ይችላል የአይምሮ ህመም። ሌላው ምክንያት መገለልና ያለፈ ጠባሳ፣ ለረጅም ጊዜ የቆየ መነጠል። ለምሳሌ ከምንድን ነው የምንነጠለው? ከምንወደው ነገር፣ ጤናማ ልምድ ከምንለው ነገር ተነጥለን ሊሆን ይችላል። ከማህበረሰብ፣ ከአዳዲስ ጉዳዮች፣ ከአዳዲስ አስተሳሰብና የኑሮ ዘዬዎች የመነጠል ስሜት በጣም ሲቆጣጠራቸው እንደዛው ማስቆም ይፈልጋሉ። በከባድ የፍልስፍናና ሃይማኖታዊ እምነቶች ወይም ደግሞ ሪሊጂየስ ቢሊፍስ፣ አሁን ልክ ናቸው ልክ አይደሉም ክርክር አይደለም፣ ግን መኖርን አየነው ይበቃናል፣ ያልተገለጠው ሞት የበለጠ የሚናፈቅና የረፍት ቦታ ነው ብሎ በደንብ ስለሱ ለአይምሮም ለልብም ትናገሪና ፎይታ ወዳለበት ቦታ መሄዱ አይሻልም የሚል ስሜት ሊቆጣጠር ይችላል። እንደ እምነቱን እንደ ተረዳ ነው አኳኋን ሊሆን ይችላል። ከቤተሰብ ጀምሮ ግን የቅርብ ሰዎች ለእነዚህ የባህሪ ለውጦች እውቅና ካልሰጡና እንክብካቤ፣ ክትትል፣ ይህንን መጥፎ ስሜት ማስቆም መርዳት ካልተቻለ ራስን ለመከላከል ሰዎች ሀፒ ማስክ መጀመሪያ ያደርጋሉ። በነገራችን ላይ ድንገት ተነስተው አይደለም የሆኑ ሰዎች መርዝ የጨለጡት ገመድ ያንጠለጠሉት። ሀፒ ማስኩ ደስተኛ መስለው እንዲታዩ የሚያደርጓቸውን ጭንብል ያጠልቃሉ የሚለውን የሚገልጽ ነው። ለምንድን ነው ያጠለቁት? ምክንያቱም አንድ ማህበራዊ ተቀባይነትን ለጊዜው ማግኝተው መቆየትን ይፈልጋሉ። ማንም እኮ መሞት አይፈልግም። መጀመሪያ ትንሽም ቢሆን ሰዎች ሳቄታ ናት፣ እንደው ራሷን የምትጠብቅ ናት፣ እንደው ከሰው ጋር የሚግባባ ሰው ነው፣ ስራ የሚሰራ ታታሪ ሰው ነው ሲሉን ደስ የሚል ስሜት ይሰማናል። ያኛውን ስሜታችንን ያሸነፍን ይመስለናል። ይሄ ደግሞ ትንሽም ቢሆን የደህንነት ስሜትን ያስጠብቅልናል። ስለዚህ ሀፒ ማስኩ እንደዛ ይሆናል። ሁለተኛው ከቃላት ከአካላዊና ከስሜታዊ ጥቃቶች ይከላከልልናል። ሀፒ ማስክ ጥቃቶች ሰንዛሪዎች ነን። ቅድም እንዳልነው ደስተኛ መስሎ መታየት ብዙ ተቃውሞ፣ ትችትና ክርክር ይዞ አይመጣም። አይተሽ እንደሆነ አሁን የኢንተርኔቱ ዓለም ከመጣ በኋላ ሶሻል ሚዲያዎች ከመጡ በኋላ ደስተኛ ሆነው ብዙ ነገር የሚሉ ሰዎች የኔ ቀበጥ ቢባሉ ነው ምናልባት፣ ወይም ደግሞ ይመችሻቦ ቢባሉ ለጤና ማያርግልሽ የሚሉ አሉ። አዎ ያን ያክል ግን ይሄ ሞራል በሚነካ ነገር ውስጥ አይመጡም። አንድ ሰው አንድ ያልቅሶ ተደብቶ ኮስተር ብሎ አይኑ ቀልቶ ከታየ በኋላ ሁለተኛ ይምጣስ። ያው ምንድነው
አሁን እንደዛ ስትሆኝ ይሄ ማልቀስ መደበርሽን ካሳየሽ አይዞሽ እኮ የሚሉ ነገሮች አሉ አይደል? ለሁለተኛ ጊዜ አይልሽም ሰው። አዎ ከዛ ደግሞ ያው እንደ ድክመትም ነው ራስሽን አሳልፎ መስጠት እንዲሆንኩ ብለሽ መናገር። በቃ ይሄ እኮ የመጨረሻው ዊክነስሽን ደካማነትሽን የምታሳይበት ነው። ስለዚህ ሰዎች በጣም በቃ ደፋር ከሆኑ ነው መጨረሻ ላይ ችግራቸውን የሚነግሩን መተው የእውነተኛ ከሆነ ማለት ነው። የውሸትም እንደዚህ ሆኛለሁ ብሎ የሚቀርቡ ታሪኮች አሉ። ከዛ ውጭ ግን አሁን ቅብጣት ላልሽው ነገር የኛ ማህበረሰብ እንዲያውም ትንሽ ሰው ነው ቀበጥ ሊሉ የሞከሩ ሰዎችን የሚያበረታታው እንጂ ስድብ አይደል እንዴ ያለው። ምን ነው የሚያደርግሽና የሚያደርገና ለጤና ያርግል እንደዚህ ሆንክ። እንዲያውም ይሄ እኮ ነው አሁን ያልናቸውን ይሄ ማስክ ያደረጉ ሰዎች ሃፒ ማስክ ያደረጉ ሰዎች ደስተኛ ለመምሰል እየሞከሩ ያሉ ሰዎችን አታክ የሚያደርግ ሰው አለ በጣም። እኔ አሁን ከማያቸው ራሳቸውን ጠብቀው እንደ በሴት ምሳሌ ምስጥ ራሷን ጠብቃ ጥሩ ጸጉር አድርጋ ስታወራ ይሄ ያለ አይደል ኢትዮጵያውያን የሚቀበሉት እንደዚህ አንድ ተረጋግቶ አድርጋ ከዛ መልካም ነገር ታወራለች። ለመጫወት ሰዎችን ለማዝናናት ብለው ሙከራ የሚያደርጉ ሰዎችን ያው ብዙ ጥቃት አለባቸው። እኔ ከነኛኛዎቹ ካልቃሻዎቹ ወይም ደግሞ ስሜታቸውን በዚህ መንገድ ለማስተንፈስ ከሚሞክሩት ሰዎች አንፃር እነኛዎቹ የተሻለ ተቀባይነት አላቸው። ለዛም ነው ብዙ ሰው እየሮጠ ያለው እዛኛው ግሩፕ ጋር። ድብርታሙም ይሄን ማስክ እያደረገ እየሮጠ ነው፣ እየደነሰ ነው፣ እየዘፈነ ነው፣ የሆኑ ፋሽኖችን እየሞከረልን ነው፣ ቀልዶች እየቀለደ ነው፣ የሆኑ ምክሮች እየመከረን ነው። አሁን ማስክ የምንለው ሃፒ ማስክ እኮ እሱን ነው። እንደውም ዲፕሬሽን ስማይል ከዚህ ቀደም አንስታ ነው ነበር። አንዳንድ ዲፕሬሽን ስማይል የሚባላል ሻንጣ ይዞ ጉዞ እየሄደ ነው፣ ፍላይንግ ቱ የሆነ ነገር እያልሽ ነው፣ የሆነ ሪዞርት ለአንድ ሳምንት ካምፕ አደረኩ እያልሽ ነው። ስለዚህ አሁን እዛ ጋር ያንተን እድል በሰጠኝ ሻንጣ ተሸካሚ ባደረገኝ እንደው ምግብ አብሳይሽ ባደረገኝ የሚሉ ኮሜንቶች ነው የምናየው። ለምን አሁን ከጀርባ ያለው ነገር እቺ ሴት እቺ ሰው ምን ነገር አጋጥሟታል፣ በእግረ መንገድም ቢሆን ልትነግረን የፈለገችው ነገር ምንድን ነው የሚለው ላይ ትኩረት የለንም። ያው ትኩረትም እንድትሰጪ የሚያደርግ አይደለም ፕላትፎርሙ ራሱ ማለት ነው። በፍጥነት የሆነ ነገር እንድትይ የሚያደርግ ነው ነገሮች አሉ በጣም። ከዛ ደግሞ ከ3 ቀን በፊት አልቅሰሽ ከነበረ ዛሬ ፈገግ ለማለት ስትሞክሪ ደግሞ ያ እንባ ወዴት ሄዶ ነው የሚል ደግሞ ፍርድ አለ። ምስቅልቅል ያለ ነገር ነው የምትመለከቱ። ኬዞችን አንስተዋል በነገራችን ላይ ሪፖርት የተደረጉ 26.5% ሰው ከኢንተርኔት ዓለሙ ላይ ጥሩ ስሜት ሳይሰማው ተሰናበተ ማለት እኮ ቀላል ይመስለናል። እና እድሜም ስንመለከት ደግሞ ወጣት የምንላቸው ሰዎች ናቸው። ለምንድን ነበረ ትላንት ጥሩ ስሜት ተሰምቷቸዋል፣ ዛሬ ደግሞ ያ ስሜት አልቀጠለም። ያ ስሜት እንዲፈጠር ምክንያት የሆነው ግሩፕ ነው ማለት ነው አፌክት ያደረገሽ፣ ጥሩ ስሜት እንዳይሰማሽ አድርጎሻል ማለት ነው። በሚቀጥለው እሱ ነው አንዱ ተለዋዋጭ በሆነው ነገር ውስጥ አንቺ ቋሚ ነገር ከሌለሽ ተለዋዋጭ የሆነው ነገር ነው ህይወትሽንም የሚወስንልሽ ማለት ነው። አንዱ ከባዱ ነገር ያገኙትም እሱ ነው። ደስተኛ መስሎ መታየት እንግዲህ አንዱ የተገለጸው ነገር። አንዳንድ ባህልና ማህበራዊ ስርዓት ደግሞ ቻለው ቻዩ ሌሎች ሰዎችን አትረብሺ፣ እንደው አንቺስ ራስሽ እንደዚህ ሆንሽ፣ እናትሽን እስቲያት፣ አባትህን እስቲየው፣ ጓደኞችሽን፣ የስራ ባልደረቦችሽን አትረብሽ የሚል ነው አይደል? ስለዚህ ዋጥ ማድረግ ነከስ አድርገው ብዙ አንሶላ ግን ረጥቧል ማታ ለቅሷል። ብዙ ጩኸት ግን አለ፣ የታፈነ ነገር አለ። ስለዚህ በስራ ቦታ፣ በማህበራዊ ህይወት፣ በቤተሰብ ውስጥ ደስተኛ መስለው እንዲቆዩ ያደርጋቸዋል። እነሱ ደስተኛ መስለው የሚወዷቸውን መከላከል ደግሞ ሌላ ምክንያት ነው ተብሎ የሚወዷቸው ሰዎች አላቸው አይደል? የራሳቸውን ህይወት የጠሉ ሰዎች እኮ የሌላውንም ሰው ህይወት ጠልተዋል ማለት አይደለም። ምናልባት የራሳቸውን ህይወት የጠሉት ለሚወዷቸው ሰዎች በከፈሉት መስዋዕትነትም ሊሆን ይችላል። ልጆቻቸው መከላከል ሊሆን ይችላል አላማቸው። እነሱ እየሳቁ ተጎድቻለሁ ብለው ቁጭ አይሉ፣ ተጎድቻለሁ ብለው አያለቅሱም፣ ተጎድቻለሁ ብለው ከጉዳቱ ላምልጥ አይሉ። ምክንያቱም ብዙ ጉዳት ሊመጣ ይችላል ለመልጣለሁ ብለሽ። የትዳር አጋሮቻቸውን ለመጠበቅ፣ ቤተሰቦቻቸውን ለመጠበቅ ብለው ደስተኛ መስለው ይታያሉ። ይሄም ሌላ ምክንያት ነው። ቤተሰብና የቅርብ ሰው ግን ቢያውቁት ወይም ቢያቅ ተብሎ የተጠቀሱትን ነገሮች ብናያቸው ጥሩ ነው። ምክንያቱም ያኛው ሶስተኛ ወገን ነው። ሶስተኛ ወገን ስንል እንግዲህ ኮሚኒኬሽን ሁልጊዜም ተግባቦት የአንድ ለአንድ አለ፣ የአንድ ለብዙሃን፣ የብዙሃን የአንድ እያለን የምንከፋፍለው አለ። የሚዲያ አንዱ አካል ስለሆነ አንድ ሰው ከሚሊዮኖች ጋር ነው የሚገናኘው። ተግባቦቱ ለሚሊዮኖች የላክሹ መልእክት ከሚሊዮኖች ውስጥ ሁሉም እኩል ምላሽ ይሰጥበታል ማለት አይደለም።
ተመሳሳይ ምዘና አይኖረውም። አንቺ የግል ህይወትሽን አውርተሽ ሌላ ሰው መክራለሁ ተብለሽ ልትሰደቢ ትችላለሽ፣ ተስፋ እንድቆርጭ ይደረጋል። አንቺ ገበናዬ ብለሽ በያሹና በረሳሹ ቁስል ላይ እንግዲህ እንጨት ሊሰደድ ይችላል። ተስፋ ሊያስቆርጡ የሚችሉ ምላሾች አሉ። የተባለው ትንሽ ፍንጭ በሰጠሹ ክፍተትሽ ውስጥ ፍርዶች አሉ። እነኚህን መሸከም መቻልሽ ላይ እርግጠኛ ሳትሆኚ ነው እነኚህን ሁሉ ነገሮች እያደረግሽ የምትቆዩ። ለምን አሁን ባለው ፕላትፎርም በቀን ለምሳሌ 10-20 ቪዲዮ የሚለቁ ሰዎች አሉ። ቢዚ ናቸው። ራሱ ያበረታታሻል። ስለዚህ ቆም ብለሽ ማሰብሽ አይቀድም ቪዲዮውን ከመስራትሽ ይልቅ ማለት ነው። ቪዲዮ ነው የሚቀድመው። ስለዚህ ሁሉ ጊዜ ስራ ላይ ነሽ ያለሽው። ምን አይነት ኢምፓክት ይዞ ይመጣል እርግጠኛ ላትሆኚ ትችያለሽ። አንደኛው ማስኩ አይናቸውን አይደብቅም። ቤተሰብ አላወኩም ነበር የሚል መሆን አልነበረበትም። በተቻለ መጠን አይናቸውን አይደብቀውም። እነሱ ማስክ አድርገዋል ብለናል። ዝም ብለን እንደው በስዕል እናስበው ብንል አፍንጫቸው ጠርዝ ድረስ ልክ የኮቪድ ጊዜ ስናደርግ እንደነበረው የምናደርገው ማክስ ብናስብ ሰዎች ይተያዩ የነበረው በአይን ነው። ልክ እንደዛ እናስበው። አፋቸው ብቻ ነው በውሸት ፈገግታ የሚከፈተው። እነማ የተደበሩ ሰዎች፣ የከፋቸው ሰዎች፣ ያዘኑ ሰዎች፣ ያለቀሱ ሰዎች፣ ተስፋ የማይታያቸው ሰዎች አይን አይበራ። አይን ላይ ያለውን ፓወር እንድናይ ያደርገናል ማለት ነው። the power of eye ብለው ባስቀመጡት ነገር አይን ጥያቄ አለው፣ መልእክት አለው፣ ቅሬታ አለው፣ ኃይል አለው። አይ ኮንታክት የሚለው ለቤተሰብና ለቅርብ ሰዎች የተሰጠ ኃላፊነት ተደርጎ ይታያል። የት ቦታ ናቸው እነኚህ ሰዎች የሚለውን ጠይቀን እናውቃለን ወይ? የት ቦታ ስንል አንድ የሰማሁት የቅርብ ጊዜ ታሪክ ሁል ጊዜ ቤተሰቡ ቡና አፍልቶ ጥሩ ጊዜ ያሳልፋል አሉ ቤት ውስጥ። ከመካከል ታላቅ እህት ሁል ጊዜ መኝታ ቤቷ ውስጥ ናት። ሁል ጊዜ መሀል ላይ የጀመረችው ነገር ምንድነው ሲባል እየሰራች ነው የሚባለው። ምንድነው ሲባል እየሰራች ነው። ቢዚ የሚያደርጋት ነገር ነው። ኮሽታ እንኳን የለም። ሩማ ውስጥ ትተኛለች፣ ታለቅሳለች፣ ትነሳለች፣ ጠዋት ምግብ አትበላም፣ ትወጣለች ቦርሳ ይዛ። የቤተሰቡ የመጀመሪያ ልጅ ናት፣ ትልቅ ልጅ ናት። አንኳኩቶ በፍቶ ነው ውጪ ያለ የለም። የሷ ሙድ ነው ስታይል ነው ተብሎ ተቀብሏል። ከሰዋት ገጥም የሆነ ቤተሰቡ ያስጠላታል ተብላ ተፈርጃለች። ተመሳሳይ ሪፖርት ተሰምቶ ነው እንግዲህ በምን ነገር ውስጥ ስትታገል ነበር። ለምንድን ነው ከመሀከላችን አንድ ቀን ተሳስታ እንኳን ቡና ለመጠጣት አብራን መሀከላችን ያልሆነችው? ግን እዛ ቤት ውስጥ ናት ልጅቷ የሚለው ሊጠይቅ የፈለገ ነገር የለም። በምግብ ሰዓት፣ በጸሎት ቦታ፣ በማህበራዊ ህይወት፣ በቤተሰቡ የጨዋታና የምክክር ጊዜ ሁሉ የሉም። እነኚህ ሰዎች የራሳቸው ኮርነር አላቸው፣ የራሳቸው የተዘጋ በር አላቸው፣ ወይም ከቤት ውጪ ናቸው። ቤት ውስጥም ሆነው ማንም እንዲረብሻቸው አይፈልጉም። ይሄ ግን ከመጀመሪያው ጀምሮ የነበረ ሳይሆን ከሆኑ ጊዜያቶች በኋላ የመጣ ለውጥ፣ የባህሪ ለውጥ የምንለው ከዚህ በቀጥሎ የሚመጣው ለዛ ነው። ባህሪያቸውን በተመለከተ በድንገት መረበሽ፣ ማልቀስ፣ ግራ መጋባት፣ ከፍተኛ መቆጣት፣ ትዕግስት ማጣት፣ ትናንሽ ጉዳዮች ያፈኑትና የጠለቀውን ሀዘናቸውን ሊያሳየን ይችላል። ለምሳሌ በትንሹ ነገር ለምንድን ነው እንደዚህ የተጫጫኸው ያለቀሰው ዘራፍ ያለው? እንዲህ አልነበረም። ትዕግስት ያጣው ለምንድን ነው? ትዕግስት ያጣችሁ ለምንድን ነው? ያልነበረ ባህሪ ነው መባል አለበት ቤት ውስጥ ይሄን ባህሪ ላዩ ሰዎች። ሌላው ድንገት መቅረት፣ ከተለመዱ ስብስቦች ውስጥ መራቅ፣ ቀጠሮ መሰረዝ፣ በጣም ዘግይቶ መገኘት፣ በድግግሞሽ ማለት ነው። የቤተሰብ የተለመዱ ተግባራት ደግሞ በተቃራኒው ሊረብሿቸው ይችላሉ። መሰባሰቦች፣ የቤተሰብ ፕሮግራሞች፣ ጉዞዎች፣ የቤተሰብ ቫይብ። እዚህ ቤት ከዛሬ ጀምሮ ቡና እንዳይፈላ ቢል አንድ ሰው ወንድሜ፣ ባሌ፣ እናቴ ምንድነው የሆነችው? ለምንድነው የማይፈላው የሚለው ይሄ አናንቀ ነው ጉዳዩን ስቀንባቸው ወይም ጭራቅ ሆነዋል ብለን የምናልፈው ነገር ብቻ መሆን የለበትም ነው። ያልተቆጣጠሩት ኃይል ሊገልጻቸውም ይችላል። ሃይፐር ፕሮዳክቲቪቲም ሊገልጻቸው ይችላል። ከሆነ ጊዜ በኋላ ማለት ነው ከመጠን በላይ መስራት፣ መልፋት፣ ከመጠን ያለፈ ሩጫ፣ ቤት ውስጥም ከሆነ ቃሽን ጥጥጥ ድርቅርቅ ስራ ማትዝሩ እንስራ ጅር እኔ አንዲት ልጅ ምን ብላኛለች? በጣም ስናደድ እና በጣም ሲከፋኝ ለምሳሌ የመገለጫዬ ነው ብላ ግን ስራው ደስ የሚል ነገር ነው። ድብርትም ከመጣብሽ እኔ መስራት መንቀሳቀስ በሚለው አምናለሁና ስሰራ ይሻለኛል። እኔ የረጅም ሰዓት ደንዝዤ ከመቀመጥ ቤቴን ባጸዳ ምግብ ኩክ ባረግ አንቺም ራስሽን እየሸወድሽ ነው፣ እያስታመምሽው አይደለም። ሊያነብልሽ የሚገባውም ሰው
እርዳታ እየሰጠሽ አይደለም። አይ አንዳንዴማ ፌክ ኢት አንቲል ዩ ሜክ ኢት ይባላል። እስከመቼ ነው እኮ አንዳንድ ነገሮች ግን አስቀጥይ ሃይፐር ፕሮዳክቲቪቲ ድባቴ ማለት በቃ የሆኑ እኮ በህይወት ዲስአፖይንትመንቶች አሉ። ሁሌ በጥሩ መንገድ ነገር አይገለጽም ህይወት አይደለም። መጥፎ የህይወት አጋጣሚዎች አሉ። ተስፋ ሊያስቆርጥሽ የሚደርስ የምትታገያቸው ብዙ ነገሮች አሉ። ስለዚህ ያ ነገር አንዳንዱ በጣም ስር የሰደደ ሊሆን ይችላል። አንዳንዱ ደግሞ እንደዚህ ስራ በመስራት ሁሌ ለምንለው መጠን ነው አይደል? አንድ ጽሁፍ ላይ ያነበብኩት ይሄ ቤታቸውን ጥንቅቅ አድርገው የሚይዙ ሰዎች እንከን አልባ የሆነ ንጽህና አቀማመጥ ያላቸው ሰዎች ይላል ይሄ በቁጥጥራቸው ስር ያሏሉት ነገር አለ በህይወታቸው ውስጥና የዛ መገለጫ ነው ይላል። ሁላችንም እየተወደኑ እዚህኛው እና እንደዛ በጣም የሚያደርጉ ከሆኑ አንዳንድ ሰዎች እኛ አሁን በጣም የሚገርም ነው የቤት አያያዟ የቃደራደሯ በቃ እያንዳንዱ ነገር እንከን አልባ ነው ምንላቸው ሰዎች ግን ህይወታቸው ውስጥ ያልተቆጣጠሩት ነገር አለ። በቃ ያንን የዛን ነገር ነው የሚወጡት። በቁጥጥር ስር ለመዋል የፈለጉትን ነገር አላደረጉም ግን ብርጭቆቹን በቁጥጥር እናርጓቸው አደራደራቸው በብርጭቆ በቤት እቃው በንጽህና በዚህ ሊሆን ይችላል የሚገለጸው የሚለውን አንብቤ በጣም ገረመኝ። ምክንያቱም አንዱ ቀድም የጠቀስነው ነገር ህይወታችን ላይ ከቁጥጥር ውጭ የሆኑብን ነገሮች አሉ አይደለ? በቃ ኮንትሮል ማድረግ አለብኝ ብለን ግን ማድረግ ያልቻልነው ለምሳሌ የትዳር ህይወታችን ሊሆን ይችላል፣ የጓደኝነት ህይወታችን፣ የስራ ህይወታችን ችግር ውስጥ ሊሆን ይችላል። ስለዚህ እነዛ ነገሮችን በሆነ መንገድ ልናሳየው እንችላለን የሚል ነው። እንግዲህ ብዙ ትንታኔ ያለው የሰው ልጅ ህይወት እኮ ባህሪ በጣም በብዙ መንገድ እየተተነተነ ነው። ባህሪው ስብስብ ነው። ግን አንድ እዚህ ጋር የሚያስተማምነን ነገር በድግግሞሽ ከሆነ ጊዜ በኋላ የሚዘልቅ ከሆነ ቁጭ ብለሽ ምግብ ማትበይ ከሆነ ሌሎች ሰዎች ተሰባስበው ቡና እየጠጡ ማትፈልጊ ከሆነ ፌስ ማድረግ እኮ አለመፈለግ ነው፣ ማምለጥ ነው። ይዲናያል አንዱ ነገር ነው። ኮፓፕ ሜካኒዝም አይደለም ይሄ። አሁን አንቺ 300 ካሎሪ ተጠቅመሽ በአንድ ቀን 800 ካሎሪ ኃይል የምታወጪ ከሆነ ለስራ መውደቅሽ አይቀር፣ መታመምሽ አይቀር፣ መደበትሽ አይቀር። ለዛ ነው እኮ አሁን ንውጡ ሲባሉ ለምሳሌ መራመድ አቅቷቸው ከቤት መራመድ እንዳቃታቸው ቤተሰብ እንዳያይ፣ ማልቀሳቸውን ቤተሰብ እንዳያይ፣ አይን ተንጠልጥሎ ቤተሰብ እንዳያይ፣ ይሄ ለመደበቅ የሚያመቹ ዝግ ቦታዎችን የሚፈልጉት እኮ ለዛ ነው። ሰብራችሁ ግቡ እኮ የተባለው ለዛ ነው። ሰብረን ስንል ያው በቦክስ አይደለም፣ ከዛ አጥር ውስጥ እንዲወጡ ያኛው መጀመሪያ ላይ የተናገርነው ሞት ወይም ደግሞ ተስፋ መቁረጥ ላብቃው፣ ላቁመው፣ ልገድበው የሚለው ውሳኔ ሳይቆጣጠራቸው በፊት ድረሱላቸው ቤተሰቦች የምንለው ሚሊዮኖች ከሆነ በኋላ ከሚያብዱ ወይም ሚሊዮኖች እኮ ሊመክሯቸው ይገባ ነበር፣ ሚሊዮኖች ጉዳያቸውን ሊገነዘቡት ይገባ ነበር ከማለታችን በፊት ሚሊዮኖች እነማን ናቸው? 3 እና 2 ሰዎች ሊሆኑ ይችላሉ የቀረው። አንድ ጣራ፣ አንድ ህይወት፣ አንድ ነገር የሚያባብስ ነው ያለው። የሚያረጋጋ ሳይሆን የሚያባብስ ይበዛል። ቤተሰብ ይቅደም የሚባለው ለዛ ነው። ቤተሰብ ውስጥም ቢሆን ትንሽ ነው አንደርስታንዲንግ የሆነ ሰው ማግኘት በጣም በቃ ብዙ ሰው ይጸጸታል። በነገርሽ ላይ የሚጸጸተው ለምንድን ነው? አሁን እዚህ ጋር የምናወራቸውን ነገሮች አይኗን እንኳን አይቼው አላቅም የእህቴን አይኑን እንኳን የሆነ ነገር እኮ እየተናገሩ ነው ሰዎቹ። ዲፕሬሽን እኮ አለ። አንዲት ልጅ አሁን በቅርብ ነው ዛሬ 15 ቀን አካባቢ ነው እና ልጅቷ ራሷን ጥብቅ የምታደርግ ልጅ ናት። ይሄ ገና ስትመጣ ፍልቅልቅ የምትል መፍለቅለቅን ቅድም የተባለው አይን በደንብ እረዳለሁ እኔ። ለብቻ አይንሽ ቀዝዞ ጥርስሽ ሲስቅ የሆነ የቤት ስራ ነው የሚመስለው። ሰዎች ላይ ያደክማል፣ አንቺን አይጋባምና መነጽር አድርጋለች። የእይታ መነጽር ነው አለችኝ። እንዴ በዚህ ሰዓት እንዴት አደረግሽ አልኳት። አይ የብርሃን ነው አለችኝ። ዝም ብዬ ተኩሬ ያዩት። አይ አሳሳቅሽ ግን ተለውጦብኛል አልኳት። ከዛ የምር አስተውለሽ ነው አለችኝ። በደንብ ሳያት ከስር ተንጠልጥሏል። ሌሊቱን ሙሉ ሳለቅስ ነው ያደርኩት አለች። ስራ መምጣት ስላለበት ግን መታለች። ለዛውም ከውበት ጋር የተገናኘ ነገር ነው የምትሰራው እና ሳታቂ ይሄ አሁን ከውበት ጋር ያሉ ሰዎች ለምሳሌ ሜካፕ የሚሰሩ ሰዎች በመስታወት ውስጥ የራስሽን መልክም እነሱንም እያየሽ ነው 1 ሰዓት 40 ደቂቃ ቁጭ የምትይው። አሁን በትክክለኛው መንገድ መቅረት ነበርብኝ ዛሬ አለች። በትክክለኛው አቅማታለች፣ እንቅልፍ አልተኛችም፣ አልቀሳለች። ኬዟን አልነገረች። ጥሩ ስሜት ውስጥ አይደለሁም ግን ይሄንን እንዲያርጌ ብናገር ማን ነው የሚረዳ? ማን ነው የሚተካኝስ? የሚል ነው ያስመጣት ማለት ነው። ስለዚህ አካሏ ነው እዛ ጋር ይቆም የለችም ልጅቷ።
እንዲህ አይነት ስሜቶች አሉ። አልፎ አልፎ በሰው ልጅ ህይወት ውስጥ አይሄዱም አይመጡም አይደለም፣ ይሄዳሉ ይመጣሉ። ሁልጊዜ እንዲህ በተከታታይ የሚሆን ከሆነ ግን ምን እየሆነች ነው እቺ ልጅ የሚለውን ማየት አለብን ነው። ኮሚኒኬሽንን በተመለከተ አንድ ለአንድ ንግግር አይፈልጉም። ለምን? አይ ኮንታክት ስለሚኖረው ሸሸት ይሉናል። ከዛ ይልቅ ሶሻል ሚዲያ ውስጥ ሊደበቁ ይችላሉ። ሶሻል ሚዲያ ውስጥ ሲደበቁ ለኛ ጊዜ ያልሰጠህን፣ ለኛ ጊዜ ያልሰጠሽን ባልሹ ጉዳይ ላይ እስቲ እናውራ። አንዳንድ ጉዳዮች ያጭሩ የለን እኚህ ሰዎች መነጋገሪያ ይሆን ከኛ ጋር አውርተውታል ነው ወይስ በድብቅ ነው? ሶሻል ሚዲያ ላይ እኛ ባለንበት ቤት ውስጥ ከኛ ጋር ሳያወሩ አየር ላይ ያወሩት። ብዙ ቤተሰቡን ጓደኛ ያደርግም ሶሻል ሚዲያ ላይ ያስገርም። ያው ግን አሁን አንዳንድ ፕላትፎርሞች ይደርሳሉ ማንኛውም ሰው ላይ ጓደኛ ታረጊም ባታረጊም። በርግጥ ብዙ ሰው ጋር የሚደርሱ ደግሞ ሰዎች ሲሆኑ ሳይወድ በግድ ይሰማል። አንድ ኔጌቲቭ ሪያሊቲ ቢኖር አሉታዊ እውነታ የምንለው ቢኖር እንደምንም ወደ ፖዚቲቭ ሁኔታ የመለወጥ ባህሪ ታዩባቸዋላችሁ። አሁን ታዲያ ምንድነው ወደ ቀና ነገር መለወጥ? ጥሩ ያልሆነ ነገር ልንል እንችላለን። ግን ይሄ ፖዚቲቭ የተባለው ነገር ፎርስድ ፖዚቲቪቲ ነው የተባለው። የተገደደ ቀናነት ወይም ቶክሲክ ፖዚቲቪቲ ብለውታል። ቀና ለመምሰል የሚደረግ ጥረት ግን አይደለም። ለምሳሌ በጓደኞች ወይም በቤተሰብ ተደብረዋል፣ አስጠልተዋል። በቃ ይሄ ከነከሌ ጋር ባልኖር ስለነከሌ ባላስብ ብለዋል። ግን ድል ያለ ድግስ ግብዣ ደግሰው ቤተሰብ ሊያሰባስቡ ይችላሉ። መጠጥ ቤት ሄደው ይጋብዛሉ ጓደኞቻቸውን ሰብስበው ጠጣ ጠጪ፣ ፈታ በል ሊሉ ይችላሉ። ይስቃሉ እና ከነከሌ ጋር ትላንት ፏ ስንል ነበር ብለው ፖስት ያደርጋሉ። ፏ ሲሉ የነበረው መጀመሪያ መነሻው ቅድም የተባለው ነው። የተሰማቸውን መጥፎ ስሜት ወደ ጥሩ ስሜት ለመለወጥ ግን ቶክሲክ በሆነ መንገድ ያደረጉት ነው። አፕታይታቸው በጣም ሊለዋወጥ ይችላል። በጣም ከፍ ይላል፣ ውፍረት ይመጣል። በጣም ዝቅ ሊል ይችላል፣ ክብደት በጣም ሊቀንስ ይችላል። ሌላው የተጋነነ የህይወት ማካካሻ ሲያደርጉ ሊታዩ ይችላሉ። ምንድነው ይሄ ማካካሻ? አጣ ነው ባሉት ነገር ውስጥ ፓርቲ በፓርቲ ሊሆኑ ይችላሉ፣ ጉዞ በጉዞ ሊሆኑ ይችላሉ፣ ጩኸት በጩኸት ሊሆኑ ይችላሉ። ዝም ብለው የምናውቃቸው ሰዎች እየወጡ ይደነፋሉ አይደል? ይጮሃሉ። ይሄ ቴምፐርድ የሆነ ነገር አለ። ቀልድ በቀልድ ሊሆኑ ይችላሉ። ይሄ ሰውዬ ኮስተር ብሎ ነበር ማቀው ምን ነው እንዲህ በቃ ተሟዘዘ ያላቸው ሰዎች ሊሆኑ ይችላሉ። ስለዚህ ትንሽ ማተኮር ያስፈልጋል። አሁን ያወራናቸው ነገሮች ሁሉ የሆኑ ካራክተሮች አሏቸው። እሺ ጥሩ። በተለይ ቤተሰብ እና የቅርብ ሰው ትኩረት ማድረግ አለበት ነው። በጣም ይሄ የተሸፈነ ደስታ የሚመስላል ግን ውስጡ ብዙ ችግሮች፣ ስቃዮች፣ ትግሎች ያሉበት ህይወት ነው። ያንን ህይወት ደግሞ ሊያስተውልና ሊጠይቅ ሊረዳ የሚገባው ቤተሰብ ነው የሚለውን ያው በቤተሰብ ሰዓት አንስተናል። ያው የቅርብ ሰዎቻችንን በደንብ እንድናስተውላቸው፣ እንድንመለከታቸው፣ እንድንረዳቸው የሚያደርግ የቤት ስራ ነው። ታዛ